ፊልሞች የሚታገዱት በሆነ መልኩ በጣም ለዓይን የሚረብሹ ሲሆኑ ነው። ነገር ግን ብዙ ጊዜ የታገዱ ፊልሞችን ምክንያታቸውን ለማወቅ የበለጠ እንድናያቸው ጉጉት ይፈጥሩብናል። ዛሬ ሰዎች ተቋቁመው ሊያዩዋቸው ባለመቻላቸው እንዲሁም ተጽዕኖ በመፍጠራቸው የታገዱ ፊልሞችን እናያለን። ዘ ላስት ተምፕቴሽን ኦፍ ክራይስት ይህ ፊልም የወጣ ሰዓት ትልቅ ውዝግብ ነበር ያስነሳው። በመጀመሪያ ሲኒማ ቤቶች አናሳይም ብለው አግደውት ነበር። አናከራይም ብለውም የፊልም ካሴት አከራዮችም ተከተሏቸው። ነገር ግን በመጨረሻ ጥቂት ደፋር ሲኒማ ቤቶች ፊልሙን ማሳየት ጀመሩ። ነገር ግን ሲኒማ ቤቶቹ ትልቅ ውግዘት ነበር የጠበቃቸው። ፊልሙ መሰራት ከጀመረ ጊዜ አንስቶ ሰዎች አልተቀበሉትም ነበር። ምክንያቱም የፊልሙ አዘጋጅ ማርቲን ስኮርሴሲ ነው። ማርቲን ሆሊውድ ውስጥ ምርጥ የሚባል ዳይሬክተር ነው። የሰራቸውን ፊልሞች ቦክስ ኦፊስ ውስጥ በመግባት ብዙ ሚሊዮን ዶላሮችን አስገብተዋል። ነገር ግን ፊልሞቹ በብዛት የሚያጠነጥኑት በወንጀልና በግድያ ዘርፍ ነው። እናም የክርስቶስን ታሪክ በፊልም መልክ ለመስራት ያስባል ብሎ የገመተውም አልነበረም። ነገር ግን በ1988 ዘ ላስት ቴምፕቴሽን ኦፍ ክራይስት የሚለውን ፊልሙን ለተመልካች አቀረበ። ፊልሙን ሲኒማ ገብተው ያዩት ተመልካቾችም በፊልሙ ላይ ባዩት በጣም ተረበሹ። ፊልሙ የሚጀምረው በማስጠንቀቂያ ነው። ማስጠንቀቂያውም ፊልሙ በቀጥታ ከመጽሐፍ ቅዱስ እንዳልተወሰደና በጸሐፊው ምናብ ላይ የተመሰረተ እንደሆነ ነው። ነገር ግን ይህ ማስጠንቀቂያ ተመልካቾችን በቀጣይ ለሚያዩዋቸው ትዕይንቶችን ለማዘጋጀት በቂ አልነበረም። ፊልሙ ሲጀምር የምናውቀውን ከመጽሐፍ ቅዱስ የተወሰደውን የክርስቶስ ታሪክ ያሳየናል። እስከሚጠመቅ ድረስ ያለውን ሐዋርያቶችን ሲሰበስብም ተአምራትንም ሲሰራ ካሳየን በኋላ ግን ሰይጣናዊ መንገድን ይይዛል። የሆነ ሰው ወደ ክርስቶስ ይጠጋና ለዓለም መሰቀሉን ትቶ ኖርማል ሕይወት አግብቶ ወልዶ መኖር እንደሚችል ይመክረዋል። በመጀመሪያ ሐሳቡን ላለመቀበል ቢታገልም ጊዜያቶች ባለፉ ቁጥር ውስጡን መቆጣጠር ይሳነዋል። ሰይጣንም ይህን ክፍተቱን ተጠቅሞ ከመጣበት ዓላማ አስቶት መግደላዊት ማርያምን አግብቶ መኖር ይጀምራል። ሲያረጅም ያደረገው ነገር ይጸጽተውና በመጨረሻም ለሰው ልጆች በመስቀል ላይ ተሰቅሎ ፊልሙ ያበቃል። ስኮርሴሲና አጋሮቹ ይህንን ፊልም ለመስራት ወደ 7 ሚሊዮን የአሜሪካ ዶላር አውጥተዋል። በ1988 ፊልሙ ለእይታ ሲቀርብም ተመልካቾች ፊልሙን መጨረስ አልቻሉም። የተለያዩ የክርስቲያን ቡድኖችም ፊልሙ በጣም የሃይማኖትን ክብር የሚነካ ነው ብለው ያወግዙት ጀመር። ነገር ግን የፊልሙ ባለቤቶች ፊልሙን ማስተዋወቃቸውን አላቁሙ። በዚህ ምክንያት ፊልሙ በወጣ በሁለተኛው ወር ላይ የክርስቲያን ቡድኖቹ ተባብረው አንድን ፊልሙን ያሳየን ሲኒማ ቤት አቃጠሉ። የፊልሙ ደራሲና ዳይሬክተር ስኮርሴዚ የተለያዩ እንገድልሃለን የሚሉ የማስፈራሪያ መልእክቶች ይደርሱት ጀመር። እየባሰም ሲመጣ ስኮርሴሲ የግል ጠባቂዎቹን ቀጠረ። የእምነቱ ተከታዮችም ለሳምንታት የቆየ የተቃውሞ ሰልፍ በፊልሙ ምክንያት አደረጉ። ጥረታቸውም ተሳክቶላቸው ብዙ ሲኒማ ቤቶች ፊልሙን ማሳየት አቆሙ። በተጨማሪም ብዙ ሀገሮች እንደ ግሪክ፣ አርጀንቲና፣ ሜክሲኮ በሀገራቸው ፊልሙ እንዳይተላለፍ አገዱ። ቀጣዩ የምናየው ፊልም ናቹራል ቦርን ኪለርስ ሲባል ብዙ ታዋቂ ተዋናዮች ተሳትፎበታል። ፊልሙ የታገደው ብዙ ሰዎች ስለጠሉት ሳይሆን በተቃራኒው ሰዎች ከመጠን በላይ ስለወደዱት ነው። ፊልሙ ለማህበረሰብ በጣም አደገኛ ነው። ፊልሙን ተመልካቾች በጣም ከመውደዳቸው የተነሳ በእውነተኛ ህይወታቸውም በፊልሙ ላይ ያዩትን የገጸ ባህሪዎች ድርጊት ለማድረግ ሞክረዋል። ናቹራል ቦርን ኪለርስ በ1994 የተሰራ የፍቅርና የወንጀል ይዘት ያለው ፊልም ሲሆን ሚኪ ኖክስን እና ማሎሪ የሚባሉ ጥንዶችን ታሪክ ያስቃኘናል። ሁለቱም ከድሃና ጥል ከበዛበት ቤተሰብ የመጡ ናቸው። እናም ግን ለመጀመሪያ ጊዜ እንደተገናኙ ነበር የተዋደዱት። የፊልሙ አጀማመርም እንደ ማንኛውም የፍቅር ፊልም ነበር። ተያይዘው ከቤተሰቦቻቸው ለመጥፋት ሲያስቡ ነበር የፊልሙ ይዘት የተቀየረው። ማሎሪ ቤተሰቦቿ እሷን የሚያዩበት መንገድ ስለማይመቻት ትጠላቸው ስለነበር ከሚኪ ጋር ከመጥፋታቸው በፊት የእሷን ቤተሰቦች እንደ በቀል ገደሏቸው። ወንጀሉን ከፈጸሙ በኋላም ጥንዶቹ ከተማውን ለቀው ወጡ። በአንድ ድልድይ ጋርም ሲደርሱ ቀለበት አሰሩና ተጋቡ። ባልና ሚስት ከተማውን አቆራርጠው ሲሄዱም በመንገዳቸው ላይ ያገኙትን ሰው እየገደሉ ነው። በአንድ ትዕይንት ላይም በአንድ ካፌ ገብተው እየተጠቀሙ የነበሩትን ሰዎች ለመዝናናት ሲሉ ሲገድሏቸው ፊልሙ ያሳየናል። በአጠቃላይም በመንገዳቸው ላይ ወደ 52 ሰዎችን ገደሉ። ፖሊስም በጥብቅ ወጥቶ እየፈለጋቸው ነው። ፎቶቸውም በየቦታው በቴሌቪዥንና በጋዜጦች ላይ ወጥቷል እና ፖሊሶችም ማህበረሰቡን እነሱን በመፈለግ እንዲያግዛቸው ያያቸው ሰው ካለ ለፖሊስ እንዲጠቁም ሲጠይቋቸው ፖሊሶቹ ያገኙት ምላሽ ፈጽሞ ተቃራኒ ነው። ህዝቡ እንደውም ጥንዶቹን እንደ ጀግና ቆጥሮ ሲያስመልጣቸው ያሳየናል። የቲቪ ጋዜጠኞች ሳይቀሩ የእነሱን ወንጀል መዘገብ ሱስ ሆኖባቸዋል። አንድ ወይን የተባለ ጋዜጠኛ ጭራሽ የእነሱን ተግባር የተበላሸውን የመንግስትን አሰራር ለማስተካከል ነው ሲልም ከነሱ ጎን መሆኑን ገልጾ ነበር። እድሜ ለሚዲያው ሚኪና ማሎሪ እንደውም ይበልጥ ታዋቂ ሆኑ። ነገር ግን በአንድ ቀን ከፖሊሶች ጋር በተከፈተ የተኩስ ልውውጥ ተይዘው ወደ ጣቢያ ገቡ።
በእስር ሆነውም ዝነኝነታቸው አልቀዘቀዘም። ከአንድ ዓመት የእስር ጊዜ በኋላ ሚኪና ማሎሪ ከእስር ቤት አመለጡ። ፊልሙ የሚያበቃው ሚኪና ማሎሪ በሰሩት ወንጀል ሳይቀጡ ነፃ ሰዎች ሆኖ ተያይዘው ሲሄዱ ነው። ፊልሙ በ1994 ነበር የወጣው። በጣም ተወዳጅ ፊልም ነበር። በአሜሪካ የፊልሞች ደረጃ ሰንጠረዥ ላይም የመጀመሪያ ደረጃነትን አግኝተዋል። ነገር ግን የፊልሙ እውቅና ብዙም ሳይቆይ ወደ እርግማንነት ተቀየረ። በፊልሙ ላይ የተደረጉትን ወንጀሎች የተለያዩ ሰዎች በእውነተኛ ሕይወታቸው መተግበር ጀመሩ። እነዚህን ወንጀሎች እየፈጸሙ ያሉ ወንጀለኞችም ሲጠየቁ ወንጀሉን እንዲፈጽሙ ያነሳሳቸው ፊልሙ እንደሆነ ተናገሩ። ወንጀሉን ሲፈጽሙት የለበሱት አለባበስ ሳይቀር ፊልሙ ላይ የሚኪና ማሎሪ ገጸ ባህሪያት የለበሱትን ነው። ሌሎችም የወንጀለኛ ቡድኖች ስማቸውን ኤንቢኬ ብለው ሰይመው መጡ። ሲተነተንም ናቹራል ቦርን ኪለርስ ነው። ይህም የፊልሙ ርዕስ ነው። ብዙ የፊልም ተቺዎችም ፊልሙ የተሳሳተ መልእክት ነው የሚያስተላልፈው ብለው ፊልሙን አወገዙ። ምክንያቱም ወንጀለኞቹ ያን ሁሉ ሰው ገድለውና ዘርፈው በመጨረሻ ነፃ ሰው ሆነው ነው የሚያሳየው። የፊልሙ ዳይሬክተርም ፊልሙ እሱ አስበው ከሰራው በተቃራኒ መንገድ እንደሄደበትና እሱ ማስተላለፍ የፈለገው እንዴት ሚዲያዎች እይታን ለማግኘት ሲሉ ወንጀለኞችን እንደሚያስተዋውቁና ሽፋን እንደሚሰጡ ለማሳየት እንደነበር ገልጿል። ቢሆንም ፊልሙን በተሳሳተ መልኩ እውነተኛ ወንጀል በመፈጸም የሰዎችን ነፍስ በማጥፋቱ ፊልሙ በአየርላንድ እና ፊሊፒንስን ጨምሮ እንዳይታይ ታግዷል። ቀጣይ የምናየው ፊልም ጭካኔ፣ ክፋትን እና የሞት ወጥመድን ግልጽልጽ አድርጎ የሚያሳይ ነው። ሳው 6 የሳው ፊልም የተለያዩ ክፍሎች ሲኖሩት የሚታወቁትም ጭካኔንና ለእይታ የሚዘገንኑ ግድያዎችን በማሳየት ነው። እናም ተመልካቾችም ስለወደዱት አዘጋጆቹም ጭካኔውንና ግድያውን የበለጠ ሰቅጣጭ እያደረጉ ማቅረባቸውን ቀጠሉ። የመጀመሪያዎቹ 5 የሳው ፊልሞች ወደ $400 ሚሊዮን አስገብተዋል። በጣም ተርፋማ ነበሩ። ነገር ግን ሳው 6ን ሲሰሩት አዘጋጆቹ ግድያዎቹ ሌላ ታሪክ ውስጥ ከተቷቸው። ብዙ ሰዎችም ለሰው እይታ ማይሆን በጣም ሰቅጣጭ ስለመሆኑ ተስማምተውበታል። ወደ 6ኛው ክፍል ከመምጣታችን በፊት ስለ ሳው ፊልም የተወሰነ ልበላችሁ። የሳው ፊልም ታሪክ መነሻው ጂግሳው የሚባል ሰው ሲሆን የተለያዩ ወንጀለኞችንና ግፎችን የሰሩ መጥፎ ሰዎች በሕግ ተይዘው በእስር መቀጣት ያንስባቸዋል፣ ይልቁንስ በሕይወትና በሞት መሃል ሆነው ሰብአዊነትን መማር ይኖርባቸዋል ብሎ ያምናል። እናም ጂግሳው እነዚህን ሰዎች ካሉበት ጠልፎ ያመጣቸውና የተለያዩ ጭካኔ የተሞላበት ፈተና ያቀርብላቸዋል። የሚሰጣቸውንም ፈተና የግዴታ መፈጸም ይኖርባቸዋል። የሚያቀርብላቸውን ፈተና ማይወጡት ከሆነ በጣም ሰቅጣጭ በሆነ ሁኔታ በዛው ይገደላሉ። ሳው 6ም ታሪኩ ተመሳሳይ ነው። ሲጀምርም 2 አራጣ አበዳሪዎች በብረት ውስጥ አስሯቸው ይጀምራል። ከሁለቱ አንዳቸው ብቻ ናቸው በህይወት መትረፍ የሚችሉት። የፊልሙ የመጀመሪያው ትዕይንትም ለመትረፍ የሚያደርጉትን ሰቅጣጭ ሁኔታዎች ያሳየናል። በመቀጠልም የፊልሙን ዋና ገጸ ባህሪ ዊሊያምን ያሳየናል። ዊሊያም የብዙ ታማሚዎችን የጤና ዋስትና ገንዘብ እያጭበረበረ ህግም ሳይዘው ሀብትን እያካበተ ነበር ጂግሳው ያገኘው። ጠልፎም ወደ አንድ በብረት የተሰሩ ትናንሽ ክፍሎች ያሉት መጋዘን ውስጥ ያመጣውና የተለያዩ አስፈሪ ቻሌንጆችን ያቀርብለታል። ፈተናዎቹም ከጊዜ ወደ ጊዜ በጣም አስፈሪና ግድያዎች የበዙበት እየሆኑ ይሄዳሉ። የፊልሙ አዘጋጆች ፊልሙን በጣም አስፈሪ ለማድረግ $11 ሚሊዮን አውጥተውበታል። በ2009 ፊልሙ ለተመልካቾች እይታ በቃ። ችግሩ የጀመረውም የዛን ጊዜ ነው። ፊልሙ በጣም ግድያና ጭካኔ የበዛበት ስለነበር ብዙ ሀገሮች አናሳይም አሉ። የሆረር ፊልሞች በነፃነት የሚሰሩባት አሜሪካን ጨምሮ እንዲታይ ፊልሙ መክፈቻ ላይ ያለው ጭካኔና ግድያ ለእይታ እንዲቀርብ መቀነስ እንዳለበት ለፊልሙ አዘጋጆች ተነገራቸው። በስፔን ደግሞ ጭራሽ ፊልሙን በየትኛውም ሲኒማ ቤት እንዳይታይ ታገደ። የፊልሙ አዘጋጆችም ፊልሙ ላይ የተካተቱትን የተለያዩ ትዕይንቶች እየቆረጡ እንዲያወጡ ተገደዱ። ይህንን ካደረጉ በኋላ በስፔን ፊልሙን እንዲያሳዩ ተፈቀደላቸው። ነገር ግን ፊልሙን ማየት የሚችሉት ዕድሜያቸው ከ24 ዓመት በላይ የሆኑ ብቻ ናቸው። ሌሎች ሀገሮች ግን ማሻሻያ ተደርጎለትም በሀገራቸው እንዲታይ ፈቃደኛ አልሆኑም። ቢሆንም ፊልሙ ወደ $69 ሚሊዮን ገቢ ቢያስገባም በፊት ከተሰሩት ክፍሎቹ ዝቅተኛው ነበር። ዘ ሂውማን ሴንቲፒድ 2 ይህም ፊልም ማየት በራሱ ትልቅ ቅጣት ነው። ስለ ፊልሙም ማብራሪያ ለመስጠት ይከብዳል። በአጭሩ ከርዕሱ ስንነሳ ሴንቲፒድ ማለት በሀገራችን 100 እግር ብለን የምንጠራው እንስሳ ሲሆን የፊልሙ ገጸ ባህሪ የሚሞክረው 100 ሰዎችን ሰብስቦ ቀጣጥሎ ይህንን እንስሳ ለመፍጠር ሲሆን እያንዳንዱን ፕሮሰስ በቀፋፊ ሁኔታ ፊልሙ ያሳየናል። ፊልሞች እኛ ከምናስባቸው በላይ ተጽዕኖ ይፈጥሩብናል። አስፈሪና ጭካኔ የበዛባቸውን ፊልሞች የምናበዛ ከሆነ ከድርጊቱ ጋር ሳናስበው እንድንለማመድ ያደርጉናል። ያ ደግሞ አስፈሪ ነገር ነው። የላይፍ ኦፍ ሀበሻ ቤተሰቦች የምታዩትን ነገር ሁልጊዜም እየተጠነቀቃችሁ ተመልከቱ። ምክንያቱም ከምናስበው በላይ ተጽዕኖ ይፈጥርብናል። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ።